ሰላም የዩሬካ አካዳሚ ቤተሰቦች እንደምን አላችሁ? በዚህ ቪዲዮ የኤስኤቲ የማትሪክ ጥያቄዎችን እንሰራለን። ላይክ እና ሰብስክራይብ አድርጋችሁ ቪዲዮን ብታዩት ያበረታታናል። በመጨረሻም ለሚኖራችሁ ጥያቄ መሆን አስተያየት ኮሜንት ሴክሽን ላይ ያስቀምጡልን። በቻልነው አቅም ለጥያቄዎቻችሁ መልስ ለመስጠት እንሞክራለን። አሁን የምናየው ጥያቄ ሲኖኒምስ ጥያቄ ነው የምናየው ማለት ነው። የመጀመሪያው ጥያቄ ፓርደን ይላል። ኤ ፎርጊቭ፣ ቢ ፎርቢድ፣ ሲ አለው፣ ዲ ፕሮሚስ። የፓርደን ተመሳሳይ ትርጉም ያለው ቃል ነው የምንፈልገው ከአራቱ አማራጮች። ፓርደን ማለት ይቅር ማለት እንደማለት ነው። ለምሳሌ ፓርደን ሚ ካለ አንድ ሰው ይቅር በለኝ እንደማለት ነው። በሌላ አባባል ደግሞ ፎርጊቭ ሚ የምንለውን ማለት ነው። ስለዚህ ፓርደን እና ፎርጊቭ ተመሳሳይ ትርጉም አላቸው፣ ይቅር ማለት እንደማለት ናቸው። ፎርቢድ ማለት መከልከል ማለት ነው። አለው ማለት ደግሞ መፍቀድ ማለት ነው። የሆነ ነገር እንዲፈጸም ፍቃድ መስጠት ወይም መፍቀድ ማለት ነው። ፕሮሚስ አንሪሌትድ ወርድ ነው፣ ቃል መግባት እንደማለት ነው። ስለዚህ ትክክለኛው መልስ ስለዚህ ፓርደን የሚለው ኤ ፎርጊቭ ይሆናል ማለት ነው። ቁጥር 2 ኦራተር ይላል። ኤ አድሬሲ፣ ቢ ስፒከር፣ ሲ ኦርደር፣ ዲ ቻተር። ኦራተር ማለት አሁን ብቁ የሆነና አሳማኝ የሆነ ተናጋሪ ማለት ነው። ኦራተር ማለት ስፒከርም ያው ኦብቪየስሊ ተናጋሪ ማለት ነው። አድሬሲ ግን የሚሰማው ወይም በሌላ አባባል ኦዲየንሱ ማለት ነው። ኦርደር እና ቻተር። ኦርደር እዚህ ጋር አንሪሌትድ ወርድ ነው፣ ኮማንድ መስጠት ወይም ማዘዝ ማለት ነው። ቻተር ማለት ለፍላፊ ማለት ነው፣ ፎርማል የሆነ ተናጋሪ ማለት አይደለም። ስለዚህ ኦራተር ማለት ስፒከር ይሆናል ማለት ነው። መልሱ የቁጥር 2 መልስ ቢ ስፒከር ይሆናል ማለት ነው። ሶስተኛ ጥያቄ ስፐርብ ይላል። ኤ ሱፐርፊሻል፣ ቢ ኤክስፔንሲቭ፣ ሲ ስፖሬር፣ ዲ ኤክሰለንት። እዚህ ጋር ስፐርብ ነው ቃሉ። ስፐርብ ማለት ድንቅ የሆነ ነገር ማለት ነው። ኤክሰለንት ደግሞ ኦብቪየስሊ አሪፍ ነገር፣ በጣም አሪፍ ነገር እንደማለት ነው። ሌላኛው ቃል ሱፐርፊሻል ነው። ሱፐርፊሻል ደግሞ ቀለል ያለ ጥልቀት የሌለው እንደማለት ነው። ከስፐርብ ጋር አይገናኝም ማለት ነው። ኤክስፔንሲቭ ውድ እንደማለት ነው። ኮስትን ነው የሚያመለክተው እንጂ እዚህ ጋር ኳሊቲ አያመለክትም። ስፐርብ ደግሞ ኳሊቲ ነው የሚያመለክተው። ስለዚህ ይሄኛው ሲኖኒም አይሆንም ማለት ነው። የመጨረሻው ቃል ሱፐሪየር ይላል። ሱፐሪየር ደግሞ ሁለት ነገሮችን ስታወዳደር አንደኛው የበለጠ ወይም ደግሞ የበላይ ቤተር ዛን ሳምቲንግ ኤልስ እንደማለት ነው። አንዱ ከሌላው ይበልጣል እንደማለት ነው እንጂ የአንድን ኳሊቲ አያሳይም። ይሄኛው ኮምፔር ለማድረግ ብቻ ነው የሚጠቅመን ማለት ነው ሱፐሪየር። እዚህ ጋር መልስ አይሆነንም ማለት ነው። ስለዚህ የሶስተኛ ቁጥር ጥያቄ መልስ ዲ ኤክሰለንት ይሆናል ማለት ነው። በዚህ ንባብ መሰረት ነው የሚቀጥሉ ጥያቄዎችን የምንመልሰው። The director of a certain secondary school plans to assign 6 teachers, Oti, Moti, Nafiat, Ferno, Rob, and Seta, to give tutorial classes after school from Monday to Saturday according to the following rules. የአንድ ሃይስኩል ርዕሰ መምህር 6 አስተማሪዎችን ከሰኞ እስከ ቅዳሜ መመደብ ፈልጓል። በዚህ መሰረት ማለት ነው። እዚህ ጋር ምን ይላል? ሞቲ ማስት ቢ ቢፎር ሮብ። ሞቲ ከዛ ደግሞ ሮብ። ሞቲ ሮብን ቀድሞ ማስተማር አለበት ማለት ነው። ሁለተኛው ፎርኖ ማስት ቲቸር ኦን ቱዊስዴይ። ፎርኖ ቱዊስዴይ ብቻ ነው ክላስ መስጠት የሚችለው ይላል። ሶስተኛው ኮቲ ማስት ቲቸር ኦን ዘ ዴይ ኢሚዲየትሊ ቢፎር ኦር አፍተር ነፊያድ ቲቸር። ነፊያድ ካስተማረበት ቀን ከሱ በፊት ወይም ከሱ ቀጥሎ ያስተምራል ማለት ነው ኮቲ። እሺ ወደ ጥያቄው እንምጣና ጥያቄው ምንድነው የሚለው? ኢፍ ሞቲ ኢዝ አሳይንድ ኦን ዌንስዴይ ሮብ ካናት ቢ አሳይንድ ኦን። ሞቲ ዌንስዴይ ከሆነ ሮብ ከሆነ ሮብ ደግሞ መች ነው አሳይንድ ሊሆን የማይችለው? ካናት ነው የሚለው እዚህ። እሺ ስለ ሞቲና ስለ ሮብ የሚናገረው ሴንቴንስ ይሄኛው ነው። ሞቲ ማስት ቢ ቢፎር ሮብ ይላል። ሞት ቢፎር ሮብ ነው። ሞት ዌንስዴይ ከሆነ ሮብ ከዌንስዴይ በፊት ያሉ ቀናት መሆን አይችልም ማለት ነው። ስለዚህ ካናት ይላል እዚህ። ለምሳሌ ማንዴይ መሆን አይችልም። እዚህ ጋር መልሳችን ይሄ ይሆናል። ቱዊስዴይም መሆን አይችልም። እዚህ ጋር ገብታችኋል። ሞቲ ዌንስዴይ ስለሆነ ሞቲ ደግሞ ሮብን ቀድሞ ስለሆነ ማስተማር ያለበት ከሮብ በኋላ ያሉ ቀናቶች ነው መሆን የሚችለው። ማንዴይ ነው መልሳችን ማለት ነው። ሮብ ካናት ቢ ኦን ማንዴይ። ዋይ ኢዝ ዛት? ቢካዝ ሮቢ ማስት ካም አፍተር ዌንስዴይ። ስለዚህ ሮብ ማስተማር የሚችልባቸው ቀናት ቴርስዴይ፣ ፍራይዴይ ኤንድ ሳተርዴይ ማስተማር ይችላል ማለት ነው። ከዌንስዴይ ቀጥሎ ያሉ ቀናቶች ማለት ነው። ኤ ማንዴይ ይሆናል መልሳችን። ቀጣዩ ጥያቄ አምስተኛ፣ አሁንም በዛ መሰረት ነው የምሰራው። ኢፍ ናፊያድ ኢዝ አሳይንድ ኦን ዌንስዴይ ኮቲ ኢዝ ቱ ቢ አሳይንድ ኦን ዳሽ። ናፊያድ ዌንስዴይ አሳይን ከተደረገ ኮቲ መች ነው አሳይን ሊደረግ የሚችለው ይላል። ስለ ኮቲና ናፊያድ የሚናገረው ሴንተንስ ቢያን ነው። ኮቲ ማስት ቲቸር ኦን ዘ ዴይ ኢሚዲየትሊ ቢፎር ኦር አፍተር ናፊያድ። ናፊያድ ካስተማረበት ቀን
በፊት ወይም ቀጥሎ ያለው ቀን ነው መሆን የሚችለው ይላል እዚህ እና ናፊያድ ዌንስዴይ ከሆነ ኮቲማን መሆን ይችላል፣ ትዊስዴይ ወይም ደግሞ ተርስዴይ መሆን ይችላል ማለት ነው። ናፊያድ ኦን ዌንስዴይ ከሆነ the possible days for ኮቲ are Tuesday or Thursday ማለት ነው። ስለዚህ ትዊስዴይ ኦር ተርስዴይ የሚል አማራጮች እናያለን። ከዚህ እዚህ ጋር ምን ይላል? ተርስዴይ የሚል አለ። ስለዚህ የቁጥር 5 ጥያቄ መልስ ቢ ተርስዴይ ይሆናል ማለት ነው። አሁን ደግሞ ቮካብለሪ ኢን ኮንቴክስት ጥያቄዎች እናያለን ማለት ነው። ስድስተኛ ጥያቄ you cannot become a certified teacher without completing the prerequisite student teaching assignment። እዚህ ጋር የተሰጠን ቃል prerequisite የሚል ነው ማለት ነው። አማራጮች ኤ required፣ ቢ ኦፕሽናል፣ ሲ preferred፣ ዲ advisable ይላሉ። አሁን prerequisite ማለት required beforehand ወይም ደግሞ በሌላ አባባል ቅድመ ሁኔታ እንደማለት ነው። ሰርቲፋይድ ቲቸር ለመሆን እንደ ቅድመ ሁኔታ ምን ያስፈልግሃል ነው የሚለው? ስቱደንት ቲቺንግ አሳይመንት፣ የማስተማር አሳይመንት ያስፈልግሃል። ቅድሚያ የሚያስፈልግህ ነገር የሆነ ነገር እንድታገኝ የሚያስፈልግህ። እዚህ ጋር ሪኳየርድ ማለት አስፈላጊ ማለት ነው። ኦፕሽናል አማራጭ ማለት ነው። ከፈለክ የምታደርገው ከፈለክ የምትተወው ነው። ይሄኛው ሊሆን አይችልም። ፕሪፈርድ ማለት ተመራጭ መርጠ የምታደርገው፣ ይሄኛውም አይሆንም። አስፈላጊ ነው፣ የግድ ነው እዚህ ጋር የሚለው። አድቫይዘብል ደግሞ የሚመከር ብታደርገው አሪፍ የሚሆን እንደማለት ነው። so the answer should be a required ማለት ነው። ምክንያቱም እዚህ ጋር prerequisite የሚለን something that must be done before you can be certified፣ ሰርቲፋይድ ከመሆን በፊት ማድረግ የሚኖርብህ የግድ ማለት ነው። በሌላ አባባል required ይሆናል ማለት ነው። so the answer is a required። ቁጥር 7 the designer window treatments in her house installed 17 years ago were outmoded። ቃሉ የተሰጠን outmoded ነው። ሶ outmoded የሚል ቃል ነው የምንፈልገው እዚህ ጋር ትርጉም። unnecessary ይላል እዚህ። unnecessary ማለት አላስፈላጊ ማለት ነው። pointless ይላል። pointless ደግሞ ትርጉም አልባ እንደማለት ነው። out of date ማለት ያረጀ ማለት ነው። worthless ይላል ዲ። worthless ማለት ዋጋ የሌለው እንደማለት ነው። እዚህ ጋር የምንፈልገው ግን outmoded ማለት ጊዜው አለፈበት ማለት ነው። outmoded means no longer in fashion or currently in use፣ አሁን የማይጠቅም ወይ ደግሞ ፋሽኑ ያለፈበት እንደማለት ነው። ስለዚህ ሲሚላር ቃል ያለው ከአማራጮቹ አውት ኦፍ ዴት ይሆናል ማለት ነው። ያረጀ እንደማለት ነው። አውት ሞድድ ደግሞ ጊዜ ያለፈበት። ሶ the correct answer is C out of date። 8ኛ ቁጥር the spies conducted a covert operation። ሰላዮቹ ኮቨርት ኦፕሬሽን አካሂዱ ይለናል ማለት ነው። so what is covert? A dangerous፣ B foreign፣ C ሂደን፣ ዲ ኢሌጋል። አሁን ኮቨርት ማለት ትርጉሙ ነው የምናየው። ኮቨርት ማለት ሴክሬት ኦር ኮንሲልድ፣ ሚስጥራዊ የሆነ ወይ ደግሞ የተደበቀ እንደማለት ነው ኮቨርት። ዳንጀረስ ማለት አደገኛ ማለት ነው። ሶ ዲስ ዋን ኢዝ ናት ኢትስ ሲሚላር ወርድ። ፎሬን ማለት የውጭ ሀገር እንደማለት ነው። ሶ ዲስ ኢዝ ናት ኦልሶ ኢትስ ሲሚላር ወርድ ቱ ኮቨርት። ኤንድ ዲስ ዋን ኢዝ ሂደን ደግሞ ድብቅ እንደማለት ነው፣ ሚስጥራዊ። ኢሌጋል ህጋዊ ያልሆነ ማለት ነው። ይሄኛው አንሪሌትድ ነው። ሶ the answer is C hidden፣ የኮቨርት ተመሳሳይ ቃል ማለት ነው። 9ኛ ጥያቄ the football player's malice toward the referee was revealed in his spiteful remarks to the media which almost ruined the referee's career። እዚህ ጋር የተሰመረበት ቃል spiteful ይላል። so what is spiteful የሚለውን ነው የምናየው። A vindictive፣ B crazy፣ C rude፣ ዲ unpleasant ይላል። spiteful ማለት a desire to cause harm or pain፣ አንድን ሰው የመጉዳት ፍላጎት ማለት ነው spiteful ማለት። ሶ ተጫዋቹ ሀሳቡ ምንድን ነው የሚለው? ተጫዋቹ ለዳኛው በሰጠው አስተያየት ሪማርክ ይላል እዚህ almost ruined the referee's career፣ የዳኛው ኬሪየር አበላሽቶት ነበር እያለን ነው። ሶ spiteful ማለት harm ማድረስ ማለት ከሆነ፣ vindictive ማለት መበቀል የሚፈልግ እንደማለት ነው እዚህ ጋር። crazy ያበደ እንደማለት ነው። ሩድም ተመሳሳይ አይሆንም። አንፕሊዛንት ደስ የማይልም ተመሳሳይ አይሆንም። ሶ ተመሳሳይ ሊሰጠን የሚችል ቪንዲክቲቭ ነው። ቪንዲክቲቭ ማለት having or showing strong desire for revenge፣ መበቀል መፈለግ እንደማለት ነው። ስፓይትፉል ደግሞ ጉዳት ማድረስ መፈለግ። ሶ ሁለቱም ተመሳሳይ ይሆናሉ ማለት ነው። የ9ኛው ጥያቄ መልስ ኤ ቪንዲክቲቭ ይሆናል ማለት ነው። ወደ ቀጣዩ ጥያቄ his neighbor's superficial remarks trivialized the property line dispute and infuriated Midexa። ሱፐርፊሻል ማለት ያልበሰለ ወይም እንደ ነጎሮ የተሰራ እንደማለት ነው። በሌላው ትርጉሙ ቀለል ያለ ጥልቀት የሌለውም ብለን ነበር። ግን
ሱፐርፊሻል በዚህ ኮንቴክስት ሱፐርፊሻል ያልበሰለ ወይም ደግሞ ትክክለኛ ያልሆነ እንደማለት ነው። ወደ አማራጮቹ ስንመጣ ኢንሬጅድ ይላል። ኢንሬጅድ ማለት ማናደድ ማለት ነው። ፔቲ ማሳዘን፣ ኢንሳልቲንግ መሳደብ፣ ሚስሊዲንግ ያልሆነ ነገር መዋሸት እንደማለት ነው። ስለዚህ ሱፐርፊሻል ማለት ያልበሰለ ወይም ያልተረጋገጠ እንደማለት ነው። ሚስሊዲንግ ደግሞ ውሸት፣ አሳሳች እንደማለት ነው። ሚስሊዲንግ አሳሳች ከሆነ ያኛውም ያልተረጋገጠ ያልበሰለ ትክክለኛ መሆኑን ያልተረጋገጠ እንደማለት ነው። ስለዚህ ሚስሊዲንግ የሚለውን ተመሳሳይ ይሆናል ማለት ነው። ሌሎቹ ማሳዘን፣ መሳደብ እና ማናደድ ከእሱ ጋር አይቀራረቡ ማለት ነው። ሶ the answer is D misleading። 11ኛ ጥያቄ she showed a blatant disregard for the rules። blatant disregard for the rules የተሰመረበት ቃል blatant ማለት ነው። A obvious፣ B hidden፣ C last minute፣ D rebellious። እዚህ ጋር blatant disregard የሚለውን ቃል ትርጉም ምንድነው? obviously or openly ignoring ማለት ነው። በሚታይ መልኩ ህግን መጣስ ማለት ነው። ስለዚህ she showed a blatant disregard ማለት እሷ በግልጽ ህጎችን ጣሰች ማለት ነው። blatant disregard በግልጽ ህጎችን ጣሰች ማለት ነው። ሂድን ማለት በድብቅ ነው። ይሄኛው አይሆነው ኦፖዚት ነው። ላስት ሚኒት መጨረሻ ሰዓት እንደማለት ነው። ሪቤሊየስ አንሪሌትድ ወርድ ነው። the answer should be obvious የሚለውን መሆን አለበት ማለት ነው። blatant disregard ማለት obviously ህጉ ኢግኖሪንግ ማለት ነው። ስለዚህ የዚህ ጥያቄ መልስ ኤ ኦብቪየስ ይሆናል ማለት ነው። choose the odd one out አይነት ጥያቄዎችን ነው የምንመልሰው። ከሚሰጡን አማራጮች የተለየውን እንመርጣለን ማለት ነው ለቀጣዩ ጥያቄዎች። 12ኛ ራክሳክ፣ ብሪፍኬዝ፣ ፐርስ፣ ላጌጅ ይላል ማለት ነው። ራክሳክ ማለት በጀርባ የሚታዘል ቦርሳ ማለት ነው፣ ወደ ክላስ ምናምን የምንወስደው። ብሪፍኬዝ ማለት ደግሞ የሰንድ ሻንጣ ማለት ነው። ቦርሳ ሰነድ ምናምን የሚይዙበት የሚያንጠለጥሉበት ሻንጣ ማለት ነው ብሪፍኬዝ። ፐርስ ማለት ሴቶች የሚይዙት አይነት ቦርሳ አለ፣ እሱ ፐርስ ይባላል። ወይም ደግሞ በሌላ አባባል ገንዘብ የሚያዝበት ትንሽ የሚንጠለጠል ቦርሳ ማለት ነው ፐርስ። ላጌጅ ግን ጓዛችን የምንጠቅልልበት ቦርሳ ማለት ነው፣ ሻንጣ ወይም ጓዛችን የምንጠቅልልበት ሻንጣ ማለት ነው። ስለዚህ ራክሳክ፣ ብሪፍኬዝ ኤንድ ፐርስ ስፔሲፊክ ኢንዲቪዥዋል አይተምስ ናቸው፣ ስፔሲፊክ ናቸው። በጀርባ የሚታዘል ሰነድ የምንይዝበትና ገንዘብ የምንይዝበት አይነት ሻንጣዎች ናቸው፣ ሶስቱም ቦርሳዎች ናቸው። ላጌጅ ግን ኮሌክቲቭ ተርም ነው፣ ለብዙ ሻንጣዎች እና ቦርሳዎች ኮሌክቲቭ ስም ነው። ባግስ እና ስዊት ኬዝስ በአንድ ላይ ጓዛችን የምንይዝበት ላጌጅ ይባላል ማለት ነው። ስለዚህ ከአራቱም የተለየ ሞር ጀነራል የሆነ ላጌጅ ይሆናል ማለት ነው። ሶስቱም ግን ሞር ስፔሲፊክ ናቸው። ሶ the answer to this question is D ላጌጅ። 13ኛ ስትራይክ፣ ራፕ፣ ፓት ኤንድ ታፕ ይላል። እዚህ ጋር ራፕ፣ ፓት፣ ታፕ ማለት ጀንትል ቀለል ያሉት አክሽኖች ናቸው። ለምሳሌ ራፕ ማለት ቀስ አድርጎ ማንኳኳት ማለት ነው። ቀስ አድርጎ ማንኳኳት። ራፕ ኦን ደ ዶር ካልክ ቀስ አድርጎ አንኳኳ እንደማለት ነው። ፓት ሰማን ኦን ደ ባክ ቸብቸብ ማድረግ ነው፣ ጀርባ ላይ ቸብቸብ አድርገው ወይም ነካ ነካ አድርገው ማለት ነው። ታፕ ማለት ስልክ መነካካት አለ አይደለ? መነካካት ወይም ታፕ የግላስ ማለት ነካ ማድረግ ማለት ነው። ስትራይክ ማለት ግን በኃይል መምታት ነው። ከሶስቱም ራፕ፣ ፓት፣ ታፕ ማለት ነካ ማድረግ ናቸው። ስትራይክ ግን በኃይል መምታት ማለት ነው። በሌላ ግን እንዴት መመለስ ትችላላችሁ መሰላችሁ? እዚህ ጋር ምን ይላል? ራፕ፣ ፓት፣ ታፕ አነባባቸው ተመሳሳይ ነገር ነው። እዚህ ጋር ስትራይክ ለየት ይላል በአነባቡ ማለት ነው። እሱ መጠቀም ትችላላችሁ፣ ግን ሞር አኩሬት የሚሆነው በትርጉማቸው ብትሄዱ ማለት ነው። በትርጉማቸው እነዚህ ሶስቱም ጀንትል አክሽኖች ቀለል ቀለል ያለ ነካ ማድረግ፣ መታ መታ ማድረግ እንደማለት ነው። ስትራይክ ግን ኃይል ባለው መልኩ መምታት ነው፣ ፎርስፉል በሆነ መልኩ መምታት ነው። ሶ the answer to this question is A strike። 14ኛ ጥያቄ ካር፣ ባይስክል፣ ሞተር ሳይክል ኤንድ ጂፕ። ከዚህ ለየት ያለውን ደግሞ እንመርጣለን። እዚህ ጋር ካር፣ ሞተር ሳይክል ኤንድ ጂፕ የሚሉ ቃላት ኢንጂን አላቸው፣ በሞተር የሚንቀሳቀሱ ተሽከርካሪዎች ናቸው እነዚህ። ባይስክል ግን ሞተር የለውም፣ በዚህ ነው የምንለየው ማለት ነው።
እዚህ ጋር መኪናም ይሁን ሞተር ሳይክልም ይሁን ጂፕ ይሁን ሶስቱም በኢንጂን ነው የሚንቀሳቀሱት ወይም በሞተር ነው የሚንቀሳቀሱት። ባይስክል ግን በፔዳል በእግራችን አዙረን ነው የምናንቀሳቅሰው። ስለዚህ ባይስክል ሂማን ፓወርድ ነው። ሌሎች ግን ጂፕ በኢንጂን ነው የሚንቀሳቀሱት ማለት ነው። ስለዚህ የዚህ ጥያቄ መልስ ቢ ባይስክል ይሆናል ማለት ነው። የነበሩን ጥያቄዎች እነዚህ ይመስላሉ። ስለተከታተላችሁ እናመሰግናለን። ጥያቄ የሆነ አስተያየት ካላችሁ በኮመንት ሴክሽን ላይ ያሳውቅን። አመሰግናለሁ።